በኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በዞናዊ የእጩዎች ማስተዋወቂያ መድረክ ላይ ብሔራዊና አገራዊ ጥቅሞችን ለማስከበር የአስተሳሰብና የተግባር አንድነት ሊኖረን ይገባል ብለዋል። በኢትዮጵያ የትርክት መዛባትን ለመቀየር በኢትዮጵያ እውነተኛ የፌደራል ስርዓት እውን እንዲሆንና ብሔር ብሔረሰቦች የኢትዮጵያውያን ማንነቶች ራሳቸውን በራሳቸው የሚያስተዳድሩበት እውነተኛ ስርዓት የፌደራል ስርዓት እውን እንዲሆን የፌደራል ስርዓት እውን ሆኖ ብሔር ብሔረሰቦች ራሳቸውን ማስተዳደር ብቻ ሳይሆን በብሔር ማንነትና በኢትዮጵያ አንድነት መካከል ያለው ሚዛን ተጠብቆ ብዝሃነታችን ጌጥ ሆኖ ህብረ ብሔራዊነታችን ውበት ሆኖ ብዝሃነታችን ጥንካሬ ሆኖ ጠንካራ ኢትዮጵያም ለመገንባት የጀመርነው ስራ ጥሩ መሰረት በጣለበት ፍትሃዊ ተጠቃሚነትን ለማረጋገጥ በየደረጃው የነበሩ ጥያቄዎች ምላሽ ማግኘት በጀመሩበት በኢትዮጵያ ቀለም የኢትዮጵያ ታሪክ ላይ የኢትዮጵያ ቀለም ላይ የኢትዮጵያ ስነ ልቦናዊ ውቅር ላይ የኢትዮጵያ ማንነትና ኢትዮጵያውያን ልምምድ ላይ ማዕከል ያደረገ ኢትዮጵያዊ ዲሞክራሲ ለመገንባት የተጀመሩ ስራዎችም መሰረት መጣል በጀመሩበት ጊዜ በዚህ ጊዜ ነው የሰባተኛውን ዙር የምርጫ እንቅስቃሴ የጀመርንበት። በቀጣዩ 5 ዓመታት ኢትዮጵያን ተምሳሌት ሀገር ለማድረግ የተቀመጠውን ግብ ለማሳካት የሁሉም ዜጎች ተሳትፎ ወሳኝ መሆኑን ገልጸዋል። ዋናው በጋራ ተባብረን በአንድ ዓላማ በአንድ የብልጽግና ሂሳብ ጥላ ስር ሆነን መስራት ነው። ስለዚህ አንደኛው ይሄ ይጠበቅብናል። የአካባቢያችን ሰላም፣ የአካባቢያችን ልማት፣ የአካባቢያችን አንድነት፣ የአካባቢያችን አብሮነትና አንድነት የጎፋ የወይዳ ያጠቃላይ የማህበረሰቡን ሰላም፣ ልማት፣ አንድነት፣ ወንድማማችነትን የበለጠ እያጎለበትን በክልሉ ሞዴል ዞን መሆን አለብን። አሁን ተስፋ ብቻ ሳይሆን የሚታይ የሚጨበጥ ውጤት በአንድ በኩል፣ በሌላ በኩል ደግሞ ይህንን ውጤት በማጎልበት የበለጠ ከፍ የማድረግ ተስፋ ሁለት ነገሮችን ይዘን ነው ከናንተ ፊት ዛሬ ቆም ነው። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊና የሶዶ ክላስተር አስተባባሪ አቶ ተፈሪ አባተ በበኩላቸው የለውጡ መንግስት ኢትዮጵያን ከተረጅነት ወደ ምርታማነት እያሸጋገረ ያለ መንግስት ነው ብለዋል። የተረጅነትን መንፈስ እየሰበረ አስተሳሰብ የቀለበሰ ከመረዳት ወደ መርዳት ከተረጅነት ወደ ምርታማነት የሚል እሳቤ ይዞ አገራችን ከሌላው ከመቀበል ይልቅ አሳልፎ መስጠትም የሚችል ከማስገባት ማውጣት እንደሚችል መላክ እንደሚችል ያረጋገጠበት ስለሆነ ይሄ በጣም ትልቅ ትርጉም አለው። የለውጡ መንግስት ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር እየተጋ ያለ ፓርቲ ስለመሆኑ አንስተዋል። ያው እንደምታወቀው ብልጽግና በአጭር ጊዜ የሚታይ ነገር፣ የሚዳሰስ ነገር፣ የሚጨበጥ ነገር መስራት የቻለ ጊዜያዊ ፈተናዎችና ተግዳሮቶች የማይበግሩት ችግሮችንና ፈተናዎችን ወደ እድል በመቀየር የዜጎችን ህይወት ለመቀየር የሚታገል ፓርቲ ነው። የጎፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጋሻለው ገላ ብልጽግና ፓርቲ ኢትዮጵያን ከድህነት በማላቀቅ ተጨባጭ ለውጥ እያመጣ መሆኑን ገልጸዋል። ዛሬም እየሰራ እየተጋ ለውጥን እያስመዘገበ ያለ ትልቅ አገራዊ ፓርቲ ነው። ብልጽግና አገራችን ፓርቲው ተረክቦ መምራት ከጀመረ ወዲህ ትልቅ ስኬቶች በአገር ማዕከል በአዲስ አበባ በክልል በአገር ደረጃ በክልልም ደረጃ በዞንም ደረጃ ትልቅ ውጤት እያመጣ እያስመዘገበ የቆየ ትልቅ አውራ ፓርቲ ነው።